ሁለተኛ ሳሙኤል ምዕራፍ 3 ቁጥር 1 ላይ በሳኦል ቤትና በዳዊት ቤት መካከል ብዙ ዘመን ጦርነት ሆነ ብሎ አያቆምም። የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ ሄደ የሚል ነው። ጦርነት በጣም አስከፊ ነው አይደል? ጦርነት በጣም አስቀያሚ ነው። ብዙ ነገር ያበላሻል። ግን እግዚአብሔር እዚህ ቦታ ምንድነው ያለው? በጣም የሚገርመው ነገር እግዚአብሔር ከዳዊት ጋር ስለነበረ ዳዊት ስለሚጸልይ ያለፈበትን ያንን ታሪክ የማይረሳ ሰው ስለነበረ ውጤቱ ምንድነው? የዳዊት ቤት እየበረታ የሳኦል ቤት እየደከመ ሄደ የሚለውን ሐሳብ በደንብ ያዙ። ስለዚህ እግዚአብሔር ምንድነው የሚለው? የጠላታችሁ ቤት እየደከመ የእናንተ ቤት ደግሞ ምን እያለ ይሄዳል? እየበረታ ይሄዳል ብሏል። ግን የሚገርመው ነገር ወደ ላይ ስትሆን በጦርነቱ ሰውየው 6 ልጆች ወልዷል። ሰው እንዴት በጦርነት ይወልዳል? ነገር እኮ ማለቅ ሲገባው ግራ የሚያጋባ ነገር ውስጥ ጦርነት ውስጥ እንዴት ልጅ ይወለዳል? 6 ልጆች ወለዱ ይላል። በጦርነቱ ልጆችን ወለደ እያለ ብዙ ነገር የሚናገሩ ነገር አለ እና በጦርነቱ ሰውየው ይወልዳል። ሰውየው አንተ ያጥንታችን ፍላጭ ስጋችን ቁራጭ ናና ነገር ስብን ደግሞ ይሉታል። ግን እግዚአብሔር ለሆነ ክብር ሊያበቃው ነው። ማነው በመከራ ውስጥ እያለፈ ያለ ሰው? ማነው በችግር ውስጥ እያለፈ ያለ ሰው? ዛሬ እግዚአብሔር ይሄ ቃል ለኔ ነው ያመጣ የሚል ሰው የህይወቱ ታሪክ በዚህ ቃል ይቀየራል።